ነነዌ በ40 ቀን ውስጥ ትገለበጣለች። ይህ በነቢዩ ዮናስ በኩል ለታላቋ የአሦር ከተማ የመጣው የእግዚአብሔር ፍርድ ነው። ነቢዩ ዮናስ ከእግዚአብሔር ጥሪ ለመሸሽ የሞከረው ነቢዩ ዮናስ በባህር ላይ ኃይለኛ አውሎ ነፋስና ወጀብ አሳልፏል። በአሳ ነባሪ ሆድ ውስጥ ሆኖ 3 ቀንና 3 ሌሊት በታምራት የተጓዘ የዮናስ ታሪክ በመጽሐፍ ቅዱስ ውስጥ ካሉ እጅግ አስደናቂና የማይረሱ ጉዞዎች አንዱ ነው። የእግዚአብሔርን ትእዛዝ በማይቀበል ሰው ላይ ምን ሊመጣ እንደሚችል ያስተምረናል። በዛሬው መጽሐፍ ቅዱስ ታሪካችን ስለ እግዚአብሔር ምሕረት፣ ስለ ንስሐ ጉልበትና እግዚአብሔር ለሰው ልጆች ሁሉ ስላለው ጥልቅ ፍቅር እንማራለን። ትንቢተ ዮናስ ዓለም እስካሁን ካየቻቸው የተሳካላቸው ሰባኪዎች መካከል አንዱ ስለሆነው ሰው ታሪክ ይገልጣል። በመልእክቱ ንጉሥን ጨምሮ የአንዲትን ከተማ ሕዝብ በሙሉ ንስሐ እንዲገቡ አደረገ። ይሁን እንጂ የዮናስ ልብ በእግዚአብሔር ፊት ትክክል አልነበረም። ለአገልግሎቱ የነበረው ዝንባሌ እጅግ መጥፎ ነበር። ስለዚህ ራሱ ሊያገኝ የሚችለውን በረከት አጣ። ትንቢተ ዮናስ በተለይ በዚህ ዘመን የቤተ ክርስቲያን መሪዎች ለሆንን ሰዎች ከባድ ማስጠንቀቂያ ይዟል። ሕይወታችንን በሙሉ በእግዚአብሔር ቤት አገልግሎት ልናሳልፍ እንችላለን። እግዚአብሔርን በልዩ ልዩ መንገድ ሊጠቀምብን፣ ለሌሎችም በረከት ልንሆን እንችላለን። ነገር ግን እግዚአብሔር የሚፈልገውን አይነት ሰዎች ላንሆን፣ አገልግሎትን በሚመለከት የተሳሳተ ዝንባሌ ሊኖረን፣ እግዚአብሔር የሰጠንን በረከት ልናጣ እንደምንችል ይህ ታሪክ ይነግረናል። ውድ የአሳፍ ቲዩብ ተከታታዮች ቪዲዮ ላይክ እያደረጋችሁ ይህንን ታሪክ እስከ መጨረሻ አብራችሁን እያደመጣችሁና እየተማራችሁ እንድትቆዩ በትህትና እንጋብዛለን። ትንቢተ ዮናስ ዮናስ ምዕራፍ 1። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ወደ ታላቂቱ ከተማ ወደ ነነዌ ሄደህ በእርሷ ላይ ስበክ፣ ክፋቷ በእኔ ፊት ወጥቷልና። ዮናስ ግን ከእግዚአብሔር ፊት ኮበለለ፣ ወደ ተርሴስ ለመሄድ ተነሳ። ወደ ኢዮጴ ወረደ፣ ወደዚያውም ወደ ተርሴስ ለመሄድ መርከብ አገኘ። የጉዞውንም ዋጋ ከከፈለ በኋላ ከእግዚአብሔር ፊት ወደ ተርሴስ ለመኮብለል በመርከቢቱ ተሳፈረ። እግዚአብሔርም በባህሩ ላይ ታላቅ ነፋስ ላከ፣ ከባድ ማዕበልም ተነስቶ መርከቢቱን አንገላታት፣ ልትሰባበርም ተቃረበች። መርከበኞቹም ሁሉ ፈሩ፣ እያንዳንዱም ሰው ወደ አምላኩ ጮኸ። የመርከቢቱም ክብደት እንዲቀልል በውስጧ የነበረውን ዕቃ ወደ ባህር መጣል ጀመሩ። ዮናስ ግን ወደ መርከቢቱ ታች ክፍል ወርዶ ተኛ፣ በከባድ እንቅልፍ ላይ ነበር። የመርከቢቱም አዛዥ ወደ እርሱ ሄዶ እንዴት ትተኛለህ? ተነሳና አምላክን ጥራ እንጂ፣ ምናልባትም ያስበንና ከጥፋትም ያድነን ይሆናል አለው። ከዛም መርከበኞች እርስ በርሳቸው ይህ ክፉ ነገር በማን ምክንያት እንደመጣብን ለማወቅ ኑ ዕጣ እንጣጣል ተባባሉ። ዕጣንም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ከዚያም ይህ ሁሉ አስጨናቂ ነገር በማን ምክንያት እንደመጣባቸው አወቁ። ዮናስንም እንዲህ ሲሉ ጠየቁት፣ ሥራህ ምንድን ነው? ከወዴትስ መጣህ? አገርህስ የት ነው? የየትኛውስ ሕዝብ ነህ? አሉት። እርሱም እኔ ዕብራዊ ነኝ፣ የብስንና ባሕር የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እርሱ አስቀድሞ ነግሯቸው ስለነበር ከእግዚአብሔር እንደኮበለለ አወቁ። ስለዚህም በሁኔታው በመደናገጥ ይህ ያደረግከው ምንድን ነው? አሉት። የባሕሩ ማዕበል እጅግ እየበረታ ስለሄደ ባሕሩ ጸጥ እንዲልልን በአንተ ላይ ምን ብናደርግብህ ይሻላል? አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንደመጣባችሁ አውቃለሁ። አንስታችሁ ወደ ባሕሩ ጣሉኝ፣ ባሕሩም ጸጥ ይላል አላቸው። ሰዎቹ ግን ባላቸው ኃይል እየቀዘፉ ወደ የብስ ለመጠጋት ሞከሩ። ይሁን እንጂ አልቻሉም፣ ባሕሩ የባሰ ይናወጥ ነበርና። እግዚአብሔር ሆይ እባክህ በዚህ ሰው ነፍስ ምክንያት አታጥፋን፣ የዚህ ንጹሕ ሰው ደምም በእኛ ላይ አይሁን። እግዚአብሔር ሆይ አንተ የወደድከውን አድርገሃልና ብለው ወደ እግዚአብሔር ጮኹ። ከዛም ዮናስን ይዘው ወደ ባሕር ጣሉት፣ ባሕሩም ከመናወጥ ጸጥ አለ።
በዚህ ክፍል ላይ የእግዚአብሔርን ጥሪ ይዘው የተኙ ሰዎች በየዘመናችን አሉ። አለመታዘዝ ባለበት ቤተክርስቲያን፣ አለመታዘዝ ባለበት ከተማ፣ አለመታዘዝ ባለበት ሀገር፣ አለመታዘዝ ባለበት ክልል ሁሉ ነውጥና መናወጥ እንዳለ ከዚህ ክፍል እንማራለን። ያለው ትልቁ አማራጭ ራስን ለእግዚአብሔር ማሳየት ነው። ራስን ለእግዚአብሔር መግለጥና እግዚአብሔር ወደሚፈልገው አቅጣጫ በትክክል መሄድ ነው። በዚህ ስፍራ ላይ እንደምንመለከተው የዮናስ ጉዞ ትክክል አልነበረም። ስለዚህ ከእግዚአብሔር እየኮበለለ የነበረ ሰው ስለነበረ በመርከቢቱ ላይ ይደርስ የነበረው ስቃይና ጫና ወደ ባህር ሲጥሉት ወይም ከመርከቧ ሲወጣ ወደ መታዘዝ መስመር ሲመለስ ጸጥ ሲል እንመለከታለን። በሀገራችን ላይም ባለው ነባራዊ ሁኔታ አሁን እያየነው ያለነው ነገር ምናልባትም አለመታዘዝ በመርከቢቱ ላይ አለ ማለት ይቻላል። ይህ መርከብ ሀገርን ሊወክል ይችላል፣ ከተማን ሊወክል ይችላል፣ እነሆ ክልልን ሊወክል ይችላል። ስለዚህ አለመታዘዛችንን በዚህ ክፍል ላይ እንደምንማረው ለእግዚአብሔር በማሳየት እግዚአብሔር ወደሚፈልገው አቅጣጫ ፊታችንን እንድናዞር ከዚህ ክፍል እንማራለን። በቁጥር 16 ላይ ሰዎቹ እግዚአብሔርን እጅግ ፈሩ ይለናል። ለእግዚአብሔርም መስዋዕትን አቀረቡ፣ ለእርሱም ስለትን ተሳሉ። እግዚአብሔር ግን ዮናስን የሚውጥ ትልቅ ዓሣ አዘጋጀ። ዮናስም በዓሣው ሆድ ውስጥ ሆኖ 3 ቀንና 3 ሌሊት አደረ። ዮናስ ምዕራፍ 2 የዮናስ ጸሎት በዓሣ ነባሪ ሆድ ውስጥ። ዮናስ በዓሣ ነባሪ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። ተጨንቄ ሳለሁ ወደ እግዚአብሔር ተጣራሁ፣ እርሱም መለሰልኝ። ከመቃብሩም ጥልቅ እርዳታን ፈልጌ ተጣራሁ፣ አንተም ጮኸቴን ሰማህ። ጥልቅ ወደ ሆነው ወደ ባህሩ መካከል ጣልኸኝ፣ ፈሳሾችም ዙሪያዬን ከበቡኝ። ማዕበልህና ሞገድህ ሁሉ በላይ አለፈ። እኔ ከፊትህ ጠፋሁ፣ ነገር ግን እንደገና ወደ ቅዱስ መቅደስህ እመለከታለሁ አልሁ። ውሃ እስከ አንገቴ አጠለቀኝ፣ ጥልቁም ከበበኝ፣ የባህር አረምም በራሴ ላይ ተጠመጠመ። ወደ ተራሮች መሠረት ሰመጥሁ፣ የምድርንም በር ለዘላለም ተዘጋብኝ። እግዚአብሔር አምላኬ ሆይ አንተ ግን ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለች ጊዜ እግዚአብሔር ሆይ አንተን አሰብሁ፣ ጸሎቴንም ወደ አንተ ወደ ቅዱሱ መቅደስህ አደረስኩ። ከንቱ በሆኑ ጣዖታቶች ላይ የሚንጠለጠሉ ሊያገኙ የሚገባቸውን ጸጋ ያጣሉ። እኔ ግን በምስጋና መዝሙር በመሥዋዕት እሰዋልሃለሁ፣ የተሳልሁትንም እሰጣለሁ። ድነት ከእግዚአብሔር ዘንድ ነው። እግዚአብሔርም ዓሣውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው። ይህ ዮናስ 3 ቀንና 3 ሌሊት የተጓዘው ተአምራታዊ ጉዞ ነው። ዮናስ ምዕራፍ 3 ዮናስ ወደ ነነዌ ሄደ። የእግዚአብሔርም ቃል ለሁለተኛ ጊዜ እንዲህ ሲል ወደ ዮናስ መጣ። ወደ ታላቂቱ ከተማ ወደ ነነዌ ሄደህ የምነግርህ መልእክት ስበክላት። ዮናስም የእግዚአብሔርን ቃል ታዘዘ፣ ወደ ነነዌም ሄደ። በዚህም ጊዜ ነነዌ ታላቅ ከተማ ነበረች። እርሷንም ከዳር እስከ ዳር ለመጎብኘት 3 ቀን ያስፈልግ ነበር። ዮናስም ወደ ከተማይቱ ገብቶ የመጀመሪያውን ቀን ከተጓዘ በኋላ ነነዌ በ40 ቀን ውስጥ ትገለበጣለች ብሎ አወጀ። የነነዌም ሰዎች እግዚአብሔርን አመኑ፣ ጾምንም አወጁ። ሰዎችም ሁሉ ከትልቅ እስከ ትንሹ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ በደረሰ ጊዜ ከዙፋኑ ወረደ፣ ልብሱንም አወለቀ፣ ማቅንም ለብሶ በአመድ ላይ ተቀመጠ። ከዚያም እንዲህ ሲል በነነዌ አዋጅ አስነገረ፣ ከንጉሡና ከመሳፍንቱ የወጣ አዋጅ። ማንም ሰው ወይም እንስሳ፣ የከብት መንጋም ሆነ የበግ መንጋ ምንም ነገር አይቅመስ፣ አይብላ፣ ውሃም አይጠጣ የሚል አዋጅ። ነገር ግን ሰውም እንስሳትም ማቅ ይልበስ፣ ሁሉም አጥብቆ ወደ እግዚአብሔር ይጮህ። ሰዎችም ሁሉ ክፉ መንገዳቸውንና የግፍ ሥራቸውን ይተው። እኛ እንዳንጠፋ እግዚአብሔር ራርቶ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል አለ። እግዚአብሔርም ምን እንዳደረጉና ከክፉ መንገዳቸው እንዴት እንደተመለሱ ባየ ጊዜ ራራላቸው። በእነርሱም ላይ ሊመጣ የነበረውን ጥፋት አላደረገውም።
በዚህ ምዕራፍ ላይ እጅግ የሚያስደንቅ መልእክት እናገኛለን። በአንድ የዮናስ ስብከት፣ በአንድ ቃል ነነዌ በ40 ቀን ውስጥ ትገለበጣለች በሚል ስብከት ከትልቅ እስከ ትንሽ፣ እስከ ነገሥታት እስከ እንስሳ ድረስ በእግዚአብሔር ፊት እነሆ ሲወድቁ እናያለን። ይህ ስብከት መላ ነነዌን ወይም የአሦርን ከተማ ያስደነገጠ ስብከት ነበረ። እግዚአብሔርንም አመኑ ይለናል። በእግዚአብሔር ፊት ማቅ ለብሰው ወደቁ። ንጉሡም ከንግሥናው ወረደ፣ ለእግዚአብሔር ክብር ሲሰጥ እንመለከታለን። እግዚአብሔር ዝቅ የሚል መንፈስ፣ የተዋረደ ልብ እግዚአብሔር ይፈልጋል። ትዕቢተኛውን እግዚአብሔር ያጠፋዋል። ከትዕቢታችን እንድንመለስ፣ በእግዚአብሔር ፊት ዝቅ እንድንል፣ ራሳችን ከወጣንበት የትዕቢት ከፍታ ላይ ዛሬ በዚህ ዘመን ዝቅ ብለን የእግዚአብሔርን ፊት ልንፈልግ ይገባል። ከመጥፋት ለመዳን ያለን ትልቁ አማራጭ በእግዚአብሔር ፊት ንስሐ መግባት ነው። ከነነዌ ሕዝብ የምንማረውም ይህንን ነው። ዮናስ ምዕራፍ 4። ዮናስ እግዚአብሔር ምሕረት ማድረጉን እንዳየ ተቆጣ። ዮናስ ግን ፈጽሞ አልተደሰተም። ስለዚህም ተቆጣ። ወደ እግዚአብሔርም እንዲህ ብሎ ጸለየ። እግዚአብሔር ሆይ በአገሬ ሳለሁ የተናገርሁትስ ይህን አልነበረምን? ፈጥኜ ወደ ተርሴስ ለመኮብለል የተነሳሁት ለዚሁ ነበር። አንተ ቸርና ሩሩህ፣ ምሕረትህ የበዛ ከቁጣ የራቅህ አምላክ፣ ጥፋትንም ከማምጣት የምትመለስ እንደሆንህ አውቃለሁ። አሁንም እግዚአብሔር ሆይ ነፍሴን ውሰድ፣ ከመኖር መሞት ይሻለኛል ብሎ ጸለየ። እንደዚህ አይነቱ ጸሎት የእግዚአብሔርን ማንነት ካለማወቅና የጥሪን ምንነት ካለመረዳት የሚመነጭ ነው። ዮናስ የተጠራበትን መንገድ እነሆ የእግዚአብሔርን ባህሪ በውል የተረዳ ሰው አይመስልም። በዚህ ቦታ ላይ እግዚአብሔር የላከበትን ዋና ዓላማ ሲረሳ እንመለከታለን። በቁጥር 4 ላይ እግዚአብሔር ግን በውኑ ልትቆጣ ይገባሃልን አለው። ዮናስም ከከተማይቱ ወጥቶ በስተ ምስራቅ በአንድ ስፍራ ተቀመጠ። በዛም ለራሱ ዳስ ሠራ። በከተማይቱም የሚሆነውን ለማየት ከዳሱ ስር ተቀመጠ። እግዚአብሔር አምላክም የቅል ቅጠል አብቅሎ የዮናስ ራስ ጥላ እንዲያገኝና ሙቀትም እንዳያስጨንቀው ከበላዩ እንዲያድግ አደረገ። ዮናስም ስለ ቅሉ እጅግ ደስ አለው። ነገር ግን በሚቀጥለው ቀን በማለዳ እግዚአብሔር ትል አመጣ። ቅጠሉንም ትሉ እንዲበላው አደረገ። ቅጠሉም ደረቀ። ፀሐይም ስትወጣ እግዚአብሔር የሚያቃጥል የምስራቅ ነፋስ አመጣ። ፀሐዩም የዮናስን ራስ አቃጠለ። እርሱም ተዝለፈለፈ። መሞትም ፈልጎ ከመኖር መሞት ይሻለኛል አለ። እግዚአብሔር ግን ዮናስን በውኑ ስለ ቅሉ ትቆጣለህን? ልትቆጣስ ይገባሃልን አለው። እርሱም በእርግጥ እስከ ሞት ልቆጣ ይገባኛል አለው እግዚአብሔርን። እግዚአብሔር ግን እንዲህ አለው፣ አንተ እንዲበቅል ወይም እንዲያድግ ላልደከምህበት ለዚህ ቅል ቅጠል እንደዚህ አዝነሃል። በአንድ ሌሊት በቀለ፣ በአንድ ሌሊትም ደረቀ። ታዲያ እኔ ቀኝና ግራውን ለማያስተውል መናገር የማይችሉ ከ120,000 በላይ ሰዎችና አያሌ እንስሶች ለሚኖሩባት ከተማ እንዴት አራራም? እንዴትስ አላዝንም? አለው እግዚአብሔር። ውድ የአሳፍ ቲዩብ ተከታታዮች፣ በዚህ መልእክት ላይ ነው ጥሪያችንን ማስተዋል፣ በእግዚአብሔር ሐሳብ መጓዝን፣ የእግዚአብሔርን ድምፅ ለይቶ መስማትን፣ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ውጭ ያለ ጉዞ ክሳራና ውድቀት አልፎ ሞት እንዳለበት ተምረናል። በዮናስ ታሪክ ውስጥ እነሆ እንደ ሀገር፣ እንደ ክልል፣ እንደ ወረዳ፣ እንደ ግለሰብ፣ እንደ ቤተ ክርስቲያን በዚህ ዘመን ላይ በዓለማችንና በሀገራችን እየሆነ ያለውን ነገር መፍትሄ የሚያስቀምጥ ትክክለኛ ትምህርት እናገኛለን። እርሱም በእግዚአብሔር ፊት በንስሐ መመለስ ነው። የነነዌ ሕዝብ በንስሐ በእግዚአብሔር ፊት ተቀመጡ፣ እግዚአብሔርም ራራላቸው። በንስሐም ከመደምሰስና ከመጥፋት ተርፈዋል። ሊመጣባቸው ከነበረ ታላቅ ቁጣም አምልጠዋል። በዘመናችን ላይ የምንሰማው ብዙ ነገር አለ። የምናየውም ብዙ የሚያስደነግጥ ነገር አለ። ጦርነት፣ ቸነፈር፣ በየቦታው ሞት፣ በየጊዜው ጆሮ የሚሰቀጥጥ ነገር እንሰማለን። የሚያስፈልገን ነገር ከመጥፋታችን በፊት በእግዚአብሔር ፊት መመለስ ነው። ወደ እግዚአብሔር መቅረብ ነው። ከነነዌ ታሪክ እንማር።
በዚህ ዘመን እንደ ዮናስ አይነት ሰባኪዎችም ያስፈልጉናል። በቤተ ክርስቲያን እንደ ዮናስ አይነት ሰባኪዎች ሊነሱ ያስፈልጋል። መልእክታቸው ተመለሱ የሚል፣ ትጠፋላችሁ፣ ትገለበጣላችሁ የሚል፣ ይሆንልሃል፣ ይሳካልሃል፣ ትሻገራለህ፣ ትጠረምሳለህ የሚል መልእክት ሳይሆን ተመለስ የሚል፣ ንስሐ ግባ የሚል መልእክት የሚናገሩ የዮናስ አይነት ሰባኪዎች ከየቤተ ክርስቲያኑ ያስፈልጉናል። ውድ የአሳፍ ቲዩብ ቤተሰቦች ከጥፋት መንገዳችን ከተሳሳተ ጎዳናችን እግዚአብሔር ይመልሰልን እንላለን። ጸጋ ይብዛላችሁ።